በጣም ያምራል። በጣም ነው ደስ የሚለው ጣዕሙ ራሱ። ሰላም የዳዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? አለሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንግዲህ ጠፋ ብያለሁኝ። ያው በጥፋቴ እንግዲህ እቀጣለሁኝ። ዛሬ አዲስ ነገር ይዤላችሁ ብቅ ብያለሁ። አዲስ ነገር ስላችሁ ያው ትንሽ ተሁሉም ጋር አድርጎ ለማዘጋጀት የሚሆን ማለት ነው። ለየት ያለ ነገር እዚህ ጋር መኮረኒ ቀቅያለሁ። መኮረኒ ትንሿን መኮረኒ ቀቅያለሁኝ። እዚህ ጋር ደግሞ የዶሮ ስጋ ቀቅያለሁ። እዚህ ጋር ደግሞ ቲማቲም፣ እዚህ ጋር ደግሞ ሽንኩርት ነው ለብቻ ያዘጋጀሁት። እዚህ ጋር ቃሪያ ፍላጎት የሌለው ይሄን ያክል ማድረግ የለበትም። ምክንያቱም ያው ሰዎቹ የሚፈልጉት ነገር ስላለ ነው። እዚህ ጋር ነጭ ሽንኩርት። አሁን ወደ አሰራሩ አብረን እንሄዳለን። እንግዲህ በሰል ከታለሁ። ይሄው ያያችሁኝ እዚህ ጋር ዘይቱን አለ። አብረን ተከተሉኝ፣ አብረን እንስራ። አንዳንድ ጊዜ ለየት ያለ ነገር ስንፈልግ ለየት ያለ ነገር አንድ ሰው እንግዳ ሲመጣብን አገራችንን ቢሆን ግድ እንጀራ አይጠበቅም። ሁላችንም ተሰደንም ስራውን ብቻ ሳይሆን እውቀቱንም ልምዱንም ይዘን መግባት አለብን። በትንሽ ነገር ወይንም ደግሞ በትልቅ ነገር ሊፈጅም ይችላል። ቀላልም ነገር አለ፣ ከነሱ የምንማረው ብዙ ነገር አለና እኔ በእኔ በኩል የተማርኳቸው ብዙ ነገሮች አሉ። በስደት ዓለም ብዙ ነገር እንማራለን፣ ብዙ ጊዜ ደግሞ እንማረራለን። ስለዚህ ከተማርኳቸው ነገሮች በትንሽ ነገር ቀለል አድርገን ሰርተን እራትም ከሆነ ማደር እንዳለብን ቁርስም ከሆነ ደግሞ እንደዛው ማለት ነው። ግድ እንደ ሀገራችን ያችኑ ይዘን መጓዝ የለብንም። ኑሮ እንግዲህ ሁሉንም ያቀያይረዋልና ስለዚህ ማወቅ አለብን። ይሄ ዘይቱን ነው። ዘይቱን በትንሹ ዘይቱን እከታለሁኝ። ዘይቱን እንትን የመቆርናት ነገር እንዳያመጣ ብቻውን ትንሽ ተዚህ ሚክስ እናደርግበታለን። በጣም በትንሹ ማለት ነው። እንግዲህ ያያችሁኝ ነው። ጭቃዙ እየነደደ ነው። እንግዲህ እየሰራሁኝ ነው፣ እያቁላላሁ ነው። ነጭ ሽንኩርት እንደ ፍላጎታችሁ ግድ ብዙ መሆን የለበትም። መጠን አድርጋችሁ ነጭ ሽንኩርት በነገራችን ላይ ወጥን ያጣፍጠዋል፣ ሁሉን ነገር ጣዕሙን ያሳምረዋል እንጂ ለጤንነትም ጥሩ ነው። ግን ሀገራችን ደግሞ ነፍስ ሆኗል እየተባለ ነው። ፈርተን ግን አንተው ምን በላዋለን። ምክንያቱም ኪኒን ተማወጥ ነጭ ሽንኩርት ማወጥ ይቀላል አይደል እንዴ? እሱ ነው አሪፉ። በእውነት ነጭ ሽንኩርት ነው ለኛ መድኃኒታችን። እንደምታዩት እንግዲህ እያቁላላሁት ነው። ያው ማየት አለባችሁ በደንብ። እዚህ ጋር እነሱ ምንድነው የኬሪ ወረቀት ነው የሚሉት፣ ወረቃ እንደዛ ነገር ነው የሚሉት፣ ቅጠል ነገር ነው ይጠቀሙታል ለጣዕም። ቆንጆ ሽታ አለው እና ብዙ ጊዜ ይጠቀሙታል። እኔም ያው እዚህ ላይ መጠቀም ስላለብኝ ነው። ያው እንግዲህ እዚህ ጋር ደግሞ ምንድነው ማሳያችሁ ቅመም
ቅመም ያስፈልጋል። ይሄኛው መኮረኒ እኛ በአገራችን መከለሻ መጨመር እንችላለን፣ ግድ እንደነሱ ቅመም አይጠበቅብንም። መከለሻ ለኛ በቂያችን ነው። የቅመም ብዛት ጥሩ አይደለም፣ ለልብም አይመከርም። ግን እነሱ በጣም ይፈልጋሉ፣ በቅመም ነው የሚያምኑት። ይሄ ኩዝበራ በእኛ ይሄው ምንድነው የሚባለው? በእኛ ነጭ አዝሙድ አላውቅም፣ ብቻ በዚህ ግን የሚሉት ኩዝበራ ነው የሚሉት። ይሄ ደግሞ ይሄ ጥቁር ቅመም ነው በእኛ። በዚህ ደግሞ ምንድነው የሚሉት? አስዋት ፍልፍል ይላሉ። እዚህ ጋር ደግሞ በእነሱ አብያት ፍልፍል ይሉታል። እኔ አላውቅም እሱ እንግዲህ ስለቅመሙ። እኔ በቤቴ የምጠቀመው በአገሬ ራስ ያዘጋጅቼ ነው። እሱን ደግሞ እንግዲህ ስንሄድ አብረን እናየዋለን። እንደዚህ ነው የሚፈልጉት እነሱ፣ ሞቅ ያለ ቅመም ተደርጎ ነው። እዚህ ጋር ደግሞ አይፋጅም፣ ግን ለከረር መስጫ ነው። ፓርቢካ እንደዛ ነገር ነው የሚሉት፣ አላውቅም። እኛ እንግዲህ በርበሬ እንደምንለው ነው የሚጠቀሙበት፣ ግን እንትን የለውም፣ በጣም የሚፋጅ ነገር የለውም። ይሄ ነው እንደምታዩት፣ የሚያስፈልገው ነገር የለም። ሌላው ቲማቲም ነው። ይኸው ቲማቲም እንጨምራለን። በጣም ነው የሚጣፍጠው፣ በእውነቴን ነው የምላችሁ። በጣም አንድ ቀን እንደዚህ ሞክር አድርጉና እስቲ እውነት ነው ይሄ ውሸት ነው ትላላችሁ። በደንብ አድርጋችሁ ነው። ምንም የሚያስፈልገው ነገር የለም። 2 ራስ ቲማቲም ይበቃል በትንሹ። እዚህ ሀገር ደግሞ ኑሮ ብዙም አይደለም እና እግዚአብሔር ይመስገን። አሁን ይሄ ትንሽ መብሰል ትንሽዬ ለከረር ብቻ እናደርጋለን፣ በጣም ሳይበዛ በትንሹ። ይሄው እንደምታዩት አሁን የዶሮውን ስጋ እየከተትኩኝ ነው። እዚህ ጋር ይሄው ያቁላላሁት ነው። አሁን ይሄው እየደረሰ ነው። የመጨረሻ ቃሪያ ነው የምከተው። ቃሪያ እንደ ፍላጎታቸው ነው። እነሱ እንግዲህ ትንሽ ሀር ስለሚፈልጉ ነው። የመጨረሻው ሰዓት ነው። በቃ ይሄው አሁን መኮረኒ ነው የምጨምረው። ገርጧል መኮረኒ እናንተ። ያው አሁን መኮረኒ ነው እየከተትን ያለ ነው። መኮረኒ ግማሽ እንዴት ነው ሙሉ ለሙሉ አላበሰልኩትም። በነገራችን ላይ ከዚህ ጋር መንተክተክ ስላለበት ትንሽ ሙሉ ለሙሉ አይደለም። ትንሽዬ ገባ ታረጉትና ታወጡታላችሁ። ከዛ በዚህ በዙሙ ነው የሚበስለው። እንደምታዩት እንግዲህ ለዚህ ነው የተወሰነ አንድ 5 ደቂቃ 10 ደቂቃ መቆየት አለብን። ምክንያቱም ጣዕሙ ትክክል እንዲሆን ማለት ነው።
ግማሽ ስላበሰል ሙሉን ስላላበሰልኩት ትንሽ እንደዚህ ቆይቶ መከደን አለበት። ይሄው አሁን እንደምታዩት በቃ ደርሷል፣ ጨርሰናል። አሁን ይሄው አሁን ጨርሰናል። እንደምታዩት ነው። ይሄው በጣም ያምራል። በጣም ነው ደስ የሚለው። ጣዕሙ ራሱ የተለየ ነው በእውነት ለመናገር። አሁን ሀገራችን እንኳን አንድ ሰው ታመም ሲልብን ሰራርገን መሄድ እንችላለን። እውነት በጣም ነው የሚጣፍጠው። በጣም ለየት ያለ ነው። እንደማንኛውም እንደምንሰራው መኮረኒ እንደዘወትራችን አይደለም። ምን እንደሆነ አላቅም። ምናልባት ቀመሙ ይሁን ብቻ አላቅም። ብቻ ለየት ይላል። እውነት ይሄ እንትን ለማለት ሳይሆን እኔ በጣም የወደድኩት ነገር ነው ካሰራሩ ራሱ በጣም አሪፍ ነው። ተጋበዙ፣ አብራችሁን ቀመስ እናድርገው። ግድ የለም ጓደኞቼ፣ እህቶቼ ሁላችሁም ከች በሉ። አሁን እንግዲህ እዚህ ጋር ምን እናደርጋለን መሰላችሁ? ጣል አድርገን አንድ በሽተኛ ልንጠይቅ ነው። እግዚአብሔር ይማረው በሉ። እንግዲህ ምን ማድረግ አይቻልም። ያው ተወደዳችሁት ቪዲዮዬን ሰብስክራይብ፣ ሼር አድርጉ። ቤተሰባችን ሆኑ። አልጠፋም፣ ብቅ እላለሁ። እንግዲህ ለጠፋሁት ይቅርታ ብያለሁኝ። ሰላም ሁኑልኝ። ሰላም ያገናኘን።